99% ልጄ ናት። ኩኩሻ ልጄ ናት። በጣም ጨንቆኝ ነበር። አውቃለሁ የኔ ልጅ፣ ለዚህ ሁሉ ነገር ጥፋተኛው ተጠያቂው ነኝ። ልጄ እባክሽ ይቅር በይ ልጄ። ኩኩሻ ልጇ ሆነች እንበል። ቆይ እሺ እኔ ከዛ በኋላ ምንድነው ማደርገው? ሄደሽ እግሯ ስር ድፍት ብለሽ እየጌታ ያለሽ ሌላ ምን ታደርጊያለሽ? እኮ እኔ ነኝ እግሯ ስር ተደፍቼ ማለቅሰው? ሞኛቱን እንጂ እኔ ቸጋራ እንዲህ በጣኔ ድፍት ከምትይ እግሯ ስትወድቅ ያሻል። ዘነቡን ይቅርታ እንድናደርግላት አስቤ ነበር። ምን ማለት? እዚህ ድጋሚ ተመልሳ መታከኛ ጋር ልትኖር ነው? አውቃለሁ የኔ ልጅ፣ ዘነቡ አንቺን በጣም በድላሻለች። ግን ደግሞ አንቺን የሚያገኙሽ በሷ መሆኑን አትርሺ እንጂ። ስለሷ ማውራት ተንስ ሌላ ስለራሳችን ጉዳይ ማውራት እንችላለን። ሚስጥሩ ታፍኖ ከሚቆይ እንደዚህ መውጣቱ ጥሩ ነው። ለዛ ነው የነገርሽ። እባክህ ዝራ እንደሰጠኝ እኔ እውነቱን ሰምተህ እንዳትጎዳ ብዬ ነው ነገር ሀብር እንዳትናገር አስጠነቀቅኳት ነኝ። ቆይ አንቺ ልጅ ምንድነው እየሆንሽ ያለሽው? ከአፈር አንስቶ ሰው ያደረገሽ ማን እንደሆነ ረሳሽው እንዴ? ድጋሚ ወደዛ ቤት ተመልሰሽ የእናቴን ሰላማዊ ህይወት እንድትበጠብጪ አልፈቅድልሽም እያልኩሽ። ስለዚህ የምትፈልጊውን ነገር ስታገኚ እኔን ከዳሽኝ ማለት ነው። የኩኩሻን እናት እጅ ነው ከተጠይቂያት። ከዛም በኋላ እንደምንም ብለሽ እዛ ቤት ግቢ እሺ። ከዚህ በኋላ እዛ ቤት ውስጥ ብገባ በፍጹም ሀናን ገንዘብ አልጠይቃትም። ማን ገንዘብ ጠይቃታለሽ? አሁን ሰራ። እንዴት ነው አቶ እስክንድር? ሰላም ዶክተር። ወይዘሮ ደህና ነሽ? ወይዘሮ ሰላም ነው? የሀብል አባት ነው። ምን? አዎ ድምፁን በደንብ ነው የማውቀው። የሀብል ማለት የኩኩሻ አባት ነው፣ ዶክተር ዘካሪያስ። እውነተኛ ወላጅ አባቷ ነው። መጀመሪያውንም አውቄው ነበር። በነገራችን ላይ ዛሬ የዲኤንኤ ውጤቱን እኮ ተቀበልኩኝ እና በቃ የባዮሎጂካል እውነተኛ ልጄ መሆኗን አረጋግጫለሁ። ምን ነው? ለምን ደነገጥሽ? ደነገጥኩ እንዴ? አይ ምን። አቤት። ሰላም፣ የአቶ እስክንድር ቤት ነው አይደል? አዎ። አንተ ማን ልበል? ሮቢን ይባላለሁ። የዶክተር ዘካሪያስ ልጅ ነኝ። ከውጭ የመጣ ቃላል። ሀና አሁን ላይ የኩኩሻን ነገር በዲኤንኤ አረጋግጣለችና ቀጣዩ የሷ እርምጃ የሚመስለው ዘካሪያስን መፈለግ ነው ማለት ነው። ያው ዲኤንኤው ለምን ኩኩሻ የሷ ልጅ እንደሆነች እንደተናገረ ባለፈው አይተናል። ኩኩሻ ከዚህም በኋላ እድሏን የጨረሰች ይመስላል ማለት ነው። ያ ማለት እዛ ጋ ሀና ላይ እየተጫወቱ እሷን እያጭበረበረች መሆኗንና እሷ የሀና ትክክለኛ ልጅ እንዳልሆነች የምትናገርበትን ጊዜ በራሷ ያሳለፈች ይመስላል ማለት ነው። ከዚህም በኋላ የሚሆነው ምናልባት ሀና በአንዳች አጋጣሚ ይሄንን ነገር ታውቃለች፣ ትደርስበታለች። ኩኩሻን ለምን እስከዛሬ ደበቅሽኝ፣ ለምን ዋሸሽኝ በሚለው ምናልባትም እሷን በማጭበርበር ወንጀል ወደ እስር ቤት ማስገባት ይሆናል ማለት ነው። የዲኤንኤ ውጤቱ ከመድረሱ በፊት ኩኩሻ ይሄንን ነገር ብትናገርና ለምን ሀና ላይ ሙጥኝ እንዳለች ወይ ደግሞ የሷ ትክክለኛ ልጅ ሳትሆን ልጇ ነኝ ብላ ከዘነቡ ጋር ለምን እሷ ጋር እንደመጣችና ይሄንን ሁሉ ድራማ ለምን እየሰሩ እንደሆነ ሙሉ ታሪኩን ዘርዝራ ብትናገር ኖሮ ምናልባት ሀና ይቅርታ ታደርግላትና ከዛም በኋላ ኩኩሻን እንደ ልጇ ከሷ ጋር እንድትሆን ተፈቅድላት ነበር። አሁን ደግሞ የዲኤንኤ ውጤቱን እንዲያድርጎ አጭበርብሯል። እናም ደግሞ እስከዛሬ ባለመናገሯ ራሱ አጭበረበርሽኝ፣ ዋሸሽኝ በሚለው ሀና ኩኩሻ ላይ መጨከኗ የማይቀር ነገር ነው ማለት ነው። ለዛም ነው እኛም ኩኩሻ አሁን ላይ እድሏን ጨርሳለች ወይ ደግሞ ረፍዶባታል የሚለውን ነገር የተናገር ነው ማለት ነው። ሌላው ነገር ደግሞ የዘነቡ ነገር ነው። ዘነቡ አሁን ላይ ደፋ ቀና እያለች ያለችው የዲኤንኤ ውጤት ኩኩሻ የሀና ልጅ እንደሆነች ካሳየ እኔም እዛ ቤት ልመለስ የሚለውን ነገር አንስታለች። ሀና ደግሞ ባለፈው ዘነቡን ምንድን ያለቻት የሚለውን ነገር ስናይ የዲኤንኤ ውጤቱ ኩኩሻ የኔ ልጅ እንደሆነች ቢያሳይ ራሱ አንቺ መቼም አልቀበልሽም ወይ ደግሞ እዚህ ቤት እንድትገቢ አልፈቅድልሽም የሚለውን ነገር ተናግራት ነበርና ሀና አሁን ላይ ቃሏን አጥፋ ለዘነቡ ይቅርታ አድርጋላት ዘነቡን እዛ ቤት ታስገባለች የሚለው ነገር ሌላ ጥያቄ ነው ማለት ነው። ለምን ከተባለ ባለፈው እንደዛ ብትናገርም ዛሬ ላይ ደግሞ ኩኩሻን ስትላት የነበረው ለዘነቡ ይቅርታ እናድርግላትና ወደ ቤት ትመለስ የሚለውን ነገር አንስታለች ማለት ነው። ምንም እንኳን ኩኩሻ ዘነቡ ወደ ቤት እንድትመጣ ባትፈልግም አሁን ላይ ዘነቡ እያሰበች ያለችው ሀና
ይሄንን ፍንጭ ሰጥታለችና ወደ ቤት መጣ። እዛ ጋር አጸደ በመከረቻት ምክር ሀናን እግሯ ላይ ወድቃ ይቅርታ ብትጠይቃት ምናልባት ሀና አንቺ ምንም አላጠፋሽም፣ እኔ ነኝ ያጠፋሁት፣ አንቺን እንደዛ መናገር አልነበረብኝም በሚለው ከዚህም በፊት እሷን ላደረገቻቸው ወይ ደግሞ ለተናገረቻቸው ንግግሮቿ መልሳ ይቅርታ ትጠይቃታለች ብለን እናስባለን ማለት ነው። ያ ነገር ካልሆነና ኩኩሻ አሁን ላይ በያዘችው አቋም የምትቀጥል ከሆነ ያ ማለት ዘነቡ እዚህ ቤት መምጣት የለባትም እንዲህ መሆን የለባትም የሚለውን ነገር በዛ አቋሟ የምትቀጥል ከሆነና ሀና መዛጋ ኩኩሻ የኔ ልጅ ነች የሷን ቃል እሰማለሁ ወይ ደግሞ የሷን ፍላጎት ላሟላለት በሚለው ዘነቡ እዛ ቤት እንዳትገባ ሙሉ ለሙሉ ከህይወታቸው እንድትወጣ የምታደርግ ከሆነ ዘነቡ ይሄንን ሁሉ ለፍቼማ ባዶ እጄን መቅረት የለብኝም፣ እኔ ካጣው ኩኩሻ ምንም ነገር ማግኘት የለባትም በሚለው ኩኩሻ እንዴት እሷ ጋር እንደመጣች ወይ ደግሞ ይሄንን ድራማ እንዴት እንዳቀነባበሩ ሙሉ ታሪኩን ለሃና ተናግራለች ብለን እናስባለን ማለት ነው። ያንን ነገር ደግሞ የምታደርገው እዛ ቤት ካልገባችና ከሃና ምንም ነገር ካላገኘች ነው። በእርግጥ እሷ አሁን ላይ ከአጸደ ጋር ስትማከር የነበረው አሁን ላይ ወደዛ ቤት መመለስ ነው እንጂ ሃናን ገንዘብ አልጠይቃትም የሚለውን ነገር አንስታለች ማለት ነው። ገንዘብ አልጠይቃትም ያለችው ለጊዜው ነው እንጂ መጀመሪያ ራሱ ይሄንን ድራማ እየዘረጋችው የሃናን ገንዘብ ለመውሰድ ነው ማለት ነው። ለተወሰነ ጊዜ ዝም ትልና ከጊዜያቶች በኋላ ደግሞ እንደተቸገረ ሰው ገንዘብ ልትጠይቃት ነው ያሰበችው ማለት ነው። ባለፈውም በተደጋጋሚ ሃናን ገንዘብ በመጠየቋ ነበር ሃና እሷን እንድትጠራጠራትና ኩኩሻን ዲኤንኤ ምርመራ አስደርጋለሁ የሚለውን ነገር እንድታስብ ያደረገቻት ማለት ነው። አሁን ላይ ዘነቡ ከዛ ስህተቷ የተማረች ይመስላልና አሁን ላይ ወደ ቤት ልመለስ እንጂ ሃናን ገንዘብ አልጠይቃትም የሚለውን ነገር አንስታለች ማለት ነው። ግን ደግሞ እሷ ያን ነገር ብትል ራሱ አጸደ አሁን ላይ ገንዘብ እንደቸገራት እያወራች ነበርና ምናልባትም ወደ ቤት ከተመለሱ በኋላ ዘነቡን ሐሳቧን ታስቀይራታለች ብለን እናስባለን ማለት ነው። ሃና መዛጋ በፊት ላይ ምናልባት ዘነቡ ዋሽታኝ ሆነ እንዴ በሚለው ነበር እሷ ላይ ስትናደድ ወይ ደግሞ እሷ ከዛ ቤት እንድትወጣና ዲኤንኤ ምርመራውን አስደርጋለሁ ስትል የነበረው ማለት ነው። አሁን ደግሞ ምርመራው ኩኩሻ የሷ ልጅ እንደሆነች ተናግሯልና ከዚህም በኋላ ዘነቡ የፈለጋትን ያህል ገንዘብ ብትጠይቃት ምናልባት ሃና ልትሰጣትም ትችላለች ማለት ነው። ምናልባት እዛ ጋር ኩኩሻ አሁን ላይ ዘነቡ ወደ ቤት መግባት የለባትም የሚለውን ነገር እየተናገረች ስለሆነ ወደ ቤት የማትገባ ከሆነ በቃ የሆነ ገንዘብ እንስጣትና ከኛ ህይወት ትውጣ የሚለውን ነገር ማሰቧ የማይቀር ነገር ነው ማለት ነው። ሌላው ነገር ደግሞ ምናልባት ኩኩሻ አሁን ላይ ሃና ይሄ ነገር ላይ ደርሳ ለምን ዋሸሽኝ፣ ዲኤንኤ አጭበረበርሽ፣ እንዲያደረግሽ በሚለው ከትክክለኛ ልጄ ጋር እንዳልገናኝ ተጫወታችሁብኝ በሚለው ኩኩሻ ላይ ብትቀየር ወይ ደግሞ ሶስቱንም ኩኩሻ ዘነቡና አጸደን በህግ ብትጠይቃቸው ኩኩሻ እንደ ምክንያት የምትናገር የሚመስለው ከዛሬ ንግግሯ የምንረዳው ማለት ነው። እሷ አሁን ላይ ሃና ጋር ያለችው ወይ ደግሞ የሃና ልጅ እንደሆነች እያስመሰለች ያለችው የሃናን እናትነት ፈልጋ እንደሆነ ነው እየተናገረች ያለችው ማለት ነው። ግን ደግሞ ሃና ይሄ ነገር ላይ ብትደርስ ራሱ እኔ እኮ ገንዘብሽ ፈልጌ ሳይሆን እናትነትሽን ፈልጌ ነው ያጭበረበርኩሽ ወይ ደግሞ ዘነቡ ባለችኝ መንገድ ሲሄድ የነበረው የሚለውን ነገር ብትናገራት ራሱ ሃና ታምናታለች፣ ለኩኩሻ ይቅርታ ታደርግላታለች የሚለው ነገር በጣም የሚያጠያይቅ ነገር ነው ማለት ነው። ምንም እንኳን እናትነቴን ማጣት ባትፈልጊ ራሱ እኔ የዲኤንኤ ምርመራ እስከማደርግ ድረስ ለምን ዝም አልሽኝ? ለምንስ ነው ከትክክለኛ ልጄ ጋር እንዳልገናኝ ያደረግሽው? አንቺ እኮ ብትተባበሪኝና ትክክለኛ ልጄን እንዳገኛት ብታግዥኝ ኖሮ አንቺንም እንደ ልጄ እቀበልሽ ነበር ወይ ደግሞ እንደ ልጄ ከኔ ጋር እንድትኖሪ እንደ እናት ሆኜ እንከባከበሽ ነበር የሚለውን ነገር ማንሳቷ የማይቀር ነገር ነው ማለት ነው። ምናልባትም ከተወሰነ ጊዜ በኋላ ጊዜያቶችን ወስዳ ወይ ደግሞ ጊዜያቶች ከሄዱ በኋላ ይሄንን ነገር አስባበት ለኩኩሻ ይቅርታ አድርጋ እሷን ማገዝ ባለባት መንገድ ወይ ደግሞ እንደ ልጇ ከሷ ጋር እንድትኖር ልትፈቅድላት ትችላለች እንጂ ሃና ይሄንን ነገር በሰማችበት ወቅት ምናልባትም ኩኩሻን ከዛ ቤት ታባርራለች። ኩኩሻ ደግሞ መልሳ ጎዳና መውጣቷ የማይቀር ነገር ነው ማለት ነው። ሌላው ነገር ደግሞ የሀብል ነገር ነው። ዛሬ ላይ ሃና
ኩኩሻ እኮ ዲኤንኤ ምርመራው የኔ ልጅ እንደሆነች ተናግሯል፣ ልጄ እንደሆነች ተረጋግጧል የሚለውን ነገር ስትነግራት ለምንድነው እሱ ሀብል እዛ ጋር የደነገጠችው የሚለውን ነገር ስናይ ሀብል አሁን ላይ እየጠበቀች ያለችው ምናልባት እዛ ጋር የኩኩሻ ዲኤንኤ እሷ የሃና ልጅ እንዳልሆነች ከተናገረ ቀጣይ ደግሞ እኔ ምርመራ አደርጋለሁ የሚለውን ነገር ጠብቃ ነበር። ከእዝራ ጋርም የተማከሩት ይሄንን ነበር ማለት ነው። ያ ማለት እሷ ሃናም ባየቻት ቁጥር የእናትነት ስሜትን የሚሰማት ያ ማለት ልጅ እናቷን እንዳየች አይነት ስሜትና የሆነ ለየት ያለ ስሜትን የሚሰማት። ሌላው ነገር ደግሞ ዛሬ ላይ በስልክ ውስጥ የዘካሪያስን ድምጽ ሰምታ ሃና እንደዛ ስትሆን ሀብልም አሁን ላይ እያለች ያለችው የሆነ አዲስ ስሜት እየተሰማኝ ነው ብላለችና ያ ማለት ሁለቱም እናትና አባቷ ናቸውና ሃና ደግሞ አሁን ላይ እያሰበች ያለችው ያ ሰውዬ የኩኩሻ አባት ነው ብላለችና ምናልባት ይሄ ነገር እንዴት እንደሚደረስበት ወይ ደግሞ እንዴት እንደሚገለጽ ባይታወቅም ግን ደግሞ እኛ ትልቁን ግምት ልንሰጥ የምንችለው ይሄንን ነገር የሚናገረውና ኩኩሻ የሃና ልጅ እንዳልሆነች እውነቱን የሚያወጣ ወይ ዘነቡ ወይ ደግሞ አጸደ ነች ማለት ነው። ከሁለቱ ደግሞ ለማን ትልቁን ግምት እንሰጣለን የሚለውን ነገር ስናይ ለዘነቡ ነው ማለት ነው። ዘነቡ እዚህ ጋር የምትፈልገውን ነገር ካጣች የምፈልገውን ነገር ካላገኘው እስከዛሬ መልፋቴ ታዲያ ምን ዋጋ አለው? ለኩኩሻ የተደላደለ ህይወት እንዲኖራት ብዬ ነው። ስለዚህ እውነቱን ተናግሬ እሷም አሁን ያገኘችውን ህይወት ማጣት አለባት በሚለው ዘነቡ ይሄንን ነገር እንደምትናገር እርግጠኛ ነን ማለት ነው። ሌላው ነገር ደግሞ አሁን ላይ በመጨረሻ የመጣው የዘካሪያስ ልጅ ለእስክንድር የመጣውን መድኃኒት ይዞን የመጣውና አሁን ላይ በሩን አንኳኩቶ መድኃኒቱን ይዞ እንደመጣ ተናግሯል። ግን ደግሞ እጁ ላይ ምንም አይነት መድኃኒት አላየንምና መንገድ ላይ ደግሞ ኩኩሻን አግኝቶ ይሄንን ጃኬት ራስሽን ሸፍኝበትና ወደ ቤት ግቢ በሚለው ለብሶ የነበረውን ጃኬት ለሷ ሰጥቶ ነበር። ምናልባት ለእስክንድር ያመጣው መድኃኒት እዛ ጃኬት ውስጥ ይኖር የሚለውን ግምታችንን ማስቀመጥ እንችላለን ማለት ነው። ለእስክንድር ያመጣው መድኃኒት እዛ ጃኬት ውስጥ ኖረ ማለት ደግሞ ኩኩሻ እስከምትደውልለት ድረስ ልጁ ምንም አማራጭ አይኖረውም። ወይ ደግሞ ምናልባትም እሷ ስልኳን የራሱ ስልክ ውስጥ ጽፋለታለችና ደውሎ ኩኩሻ የት እንደሆነችና ጃኬቱን እንድትሰጠው ወይ ደግሞ ጃኬቱ ውስጥ የሚፈልገው ነገር እንዳለ ከነገራት ነው እንጂ አሁን ላይ በር አንኳኩታል ለእስክንድር መድኃኒት እንዳመጣት ተናግሯልና እዚህ ጋር እንደ ጥርጣሬ ልናስቀምጥ የምንችለው ምናልባትም ልጁ መድኃኒቱን በእጁ እንዳልያዘ ነው ማለት ነው።